የመካከለኛው ምስራቅ የጂኦፖለቲካ መልክዓ ምድር ዳግም በማያባራ የባሩድ ሽታና በቀጠናዊ የኃይል ሽኩቻ ዙሪት ውስጥ ተውጦ ዓለምን ወደ እጅግ አደገኛና ወደማይገመት የጥፋት አፋፍ እየገፋፋት ይገኛል። ይህ የጦርነት አውድማ አሁን የተለመደ የጥይት መለዋወጫ ብቻ ሳይሆን አዳዲስና አስፈሪ የቴክኖሎጂ ውጤቶች የሚፈተኑበት የሞት ላቦራቶሪ ሆኗል። የየመኑ የሁቲ ታጣቂዎች ከቀይ ባህር የንግድ መስመር እገዳቸው አልፈው በሳውዲ አረቢያ ስትራቴጂካዊ የነዳጅና የኢኮኖሚ ደም ስሮች ላይ ያዘነቡት ያልተጠበቀ አውዳሚ ጥቃት የቀጠናውን የኃይል ሚዛን ከመሰረቱ እያናጋው ሲሆን ይህንን ተከትሎም አጋሯ ኢራን የረቀቁ አዳዲስ ሚሳኤሎቿንና ገዳይ ድሮኖቿን በተለያዩ ግንባሮች በማዝነብ የምዕራባውያንን የአየር መከላከያ ጋሻዎች ጥሶ የመግባት አስደንጋጭ አቅሟን በተግባር እያሳየች ነው። ከዚህ ቀጠናዊ የእሳት አሎሎ ባሻገር ባለም አቀፉ የሀያላን የቼዝ ጨዋታ ላይ የቻይና የቅርብ ጊዜ እጅግ ዘመናዊና አስፈሪ የጦር መሳሪያዎች ብቅ ማለት የፍልሚያውን መልክ ከቀጠናዊ የውክልና ሽኩቻ ወደ ዓለም አቀፋዊ የህልውና አደጋ አሸጋግሮታል። ይህ እርስ በርሱ የተሳሰረ ከሁቲዎች ድፍረት እስከ ኢራን የቴክኖሎጂ ጡንቻ እንዲሁም ከቻይና አዲስ የጦር መሳሪያ ስምሪት እስከ አሜሪካ የመከላከል ጥድፊያ ድረስ የተዘረጋው የክስተቶች ሰንሰለት የሰው ልጅን ታሪክ በማይቀለበስ ሁኔታ ሊቀይር ወደሚችልና ፍጻሜው ወደማይታወቅ አዲስ የዓለም ጦርነት ምዕራፍ እያስገባን ይገኛል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። መካከለኛው ምስራቅ ዳግም እጅግ አደገኛ በሆነ የጦርነት አዘቅት አፋፍ ላይ ቆሟል። ቀድሞውንም በተተካኪ ጦርነቶች በጥልቅ የጂኦፖለቲካ ሽኩቻዎችና በማያባራ የጥይት ድምፅ የምትታመሰው ይቺ ቀጠና አሁን ደግሞ ይበልጥ ወደማትገመትበትና ሰፊ አውዳሚ ማዕበልን ወደሚያመጣ አዲስ የውጥረት ምዕራፍ ተሸጋግራለች። ከተለያዩ የዓለማችን ክፍሎች የሚወጡ ዘገባዎች እንደሚያመላክቱት የዚህ ግጭት አድማስ ከየመን የባህር ዳርቻዎች እስከ ኢራቅ ኩርዲስታን ተራሮች፣ ከዮርዳኖስ ወታደራዊ ጦር ሰፈሮች እስከ ኩዌትና ባህሬን ስትራቴጂካዊ ተቋማት ድረስ ተንሰራፍቷል። በዚህ ሁሉ ትርምስ መሃል ደግሞ የኢራን ወታደራዊ አቅምና ቴክኖሎጂያዊ መራቀቅ በጉልህ እየታየ ሲሆን በሌላ በኩል ደግሞ የዓለማችን ልዕለ ኃያል የሆነችው አሜሪካና አጋሮቿ ይህንን ኃይል ለመግታት የሚያደርጉት እልህ አስጨራሽ ፍልሚያ የቀጠናውን ዕጣ ፋንታ የሞትና የሽረት ጉዳይ አድርጎታል። የግጭቱ አንዱ ማዕከል በሆነችው የመን በአሜሪካና በምዕራባውያን የሚደገፈው የሳውዲ አረቢያ ጥምር ጦር በሁቲዎች ላይ የከፈተውን ጥቃት ተከትሎ ሁቲዎች እጅግ ተባብሰዋል። ሳውዲ አረቢያ በየመን ስትራቴጂካዊ ወደብ በሆነችው ሁዴይዳ ላይ ያካሄደችውን ከባድ የአየር ጥቃት ተከትሎ በኢራን የሚደገፉት የሁቲ ታጣቂዎች ፈጣንና አውዳሚ የአጸፋ እርምጃን ወስደዋል። የየመን ታጣቂ ኃይሎች በሳውዲ አረቢያ ጂዛን ግዛት ውስጥ በሚገኙ ቁልፍ ኢንዱስትሪ ተቋማት ላይ ያነጣጠረ ጥቃት ማድረሳቸውን ገልጸው የእርምጃ በሁዴይዳ ላይ ለተሰነዘረው ጥቃት የተሰጠ ህጋዊ ምላሽ መሆኑን አስታውቀዋል። ይህ የአጸፋ እርምጃ በባህር ላይም ተስተጋብቷል። ሁቲዎች በቀይ ባህር ላይ በሚንቀሳቀሱ ሁለት የሳውዲ የነዳጅ ጫኝ መርከቦች ላይ ጥቃት በመሰንዘር መርከቦቹ በእሳት እንዲያያዙ አድርገዋል። ከዚህም ባለፈ 10 ያህል መርከቦች ጉዟቸውን አቋርጠው ወደ ኋላ እንዲመለሱ ማስገደዳቸውንና በሪያድ ላይ የባህር ላይ ማዕቀብ መጣላቸውን የሚያሳይ ተንቀሳቃሽ ምስልን ይፋ አድርገዋል። የእርምጃ ዓለም አቀፉን የኃይል አቅርቦት የሚያስተጓጉልና በባቤል መንደብ ስትራቴጂካዊ የባህር በር ላይ ያለውን የንግድ መስመር ሙሉ በሙሉ አደጋ ላይ የሚጥል ነው። ይህ በእንዲህ እንዳለ በዓለም አቀፍ ደረጃ እውቅና የተሰጠው ህጋዊው የየመን መንግስትና የመከላከያ ሚኒስትሩ ሜጀር ጄኔራል ታህር አልአቂሊ በኢራን መንግስትና በሰና በሚገኙ የሁቲ ሚሊሻዎች ላይ ጥብቅ ማስጠንቀቂያን አስተላልፈዋል። የየመን መንግስት የአየር ክልሉን በጣሱ የኢራን አውሮፕላኖች ላይ እርምጃ እንደሚወስድ በማሳሰብ ትዕግስታችን ተሟጦ አልቋል በማለት አስታውቋል። የኢራን አገዛዝ በየመን ሉዓላዊነት ላይ ለሚያደርገው ጣልቃ ገብነት ሙሉ ህጋዊና ሞራላዊ ኃላፊነት እንደሚወስድና የየመን ህዝብ መሬቱን፣ ባህሩንና አየሩን በማንኛውም ዋጋ እንደሚከላከል ሚኒስትሩ አጽንኦት ሰጥተዋል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በቀይ ባህር አካባቢ ንግድ መርከቦች ላይ እየተሰነዘረ ያለውን ጥቃት እጅግ እንዳሳሰባቸው በመግለጽ ሁኔታው መላውን ቀጠና ወደ ባሰ የኢኮኖሚ የሰብአዊና የአካባቢ ጥበቃ ቀውስ ውስጥ እንዳይዘፍቀው አስቸኳይ የውጥረት ማስተንፈሻ እርምጃዎች እንዲወሰዱ ተማጽነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው የሁቲዎች ጥቃት የሚቀጥል ከሆነ ከባድ ወታደራዊ ቅጣት እንደሚጠብቃቸው ዝተዋል። ትራምፕ በቀደመው እሳቸው አስተዳደር ዘመን በነበሩት 45 ቀናት ውስጥ ጠንካራ እርምጃ በመውሰድ ሁቲዎችን ጸጥ አድርገው እንደነበር በማስታወስ አሁንም አስፈላጊ ከሆነ ተመሳሳይ እርምጃ ሊወሰድ እንደሚችል አሳስበዋል። ይሁን እንጂ የዚህ ጦርነት ትልቁና አጓጊው ገጽታ እየተከናወነ ያለው በሰሜናዊ ግንባር በተለይም በኢራቅ፣ ዮርዳኖስ፣ ኩዌትና ባህሬን ግዛቶች ውስጥ ነው። ይህ ግንባር የኢራንን እጅግ አስገራሚና የተራቀቀ ወታደራዊ አቅም አጉልቶ ያሳየበት አውድማም ሆኗል። ቴህራን ኦፕሬሽን ናስር 2 በሚል በሰየመችው ዘመቻ ወደ 700 የሚጠጉ
ሚሳኤሎችንና ድሮኖችን በአንድ ጊዜ በማዝነብ በምዕራብ እስያ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ማዕበላዊ ጥቃትን ከፍታለች። ኢራን በዚህ ዘመቻዋ ኢማድ፣ ኬባር ሻጋን፣ ዙልፋቅርና ፋታ የተሰኙ ባለከፍተኛ ፍጥነትና ትክክለኛነት ሚሳኤሎች እንዲሁም ሻሄድ የተሰኙ አጥቂ ድሮኖችን ተጠቅማለች። የዚህ ጥቃት ዋና ዓላማ አሜሪካ በቀጠናው ያላትን ወታደራዊ በላይነትና የአየር መከላከያ ስርዓት ጥሶ መግባት መቻሏን ማሳየት ነበር። የኢራን እስላማዊ አብዮታዊ ዘብ እንዳስታወቀው እነዚህ ጥቃቶች የአሜሪካን እጅግ ዘመናዊ የሆኑትን እንደ ፓትሪዮት፣ ታድና ሲራም የመሳሰሉ የአየር መከላከያ ጋሻዎችን በረቀቅ ኤሌክትሮኒክስ የጦርነት ቴክኖሎጂ በማዳከምና ጥሶ በማለፍ የታሰበለትን ግብ መምታት ችለዋል። በዮርዳኖስ በሚገኘው የሙዋፋቅ ሳልት የአየር ኃይል ማዘዣ ጣቢያ ላይ በደረሰ ጥቃት ዘመናዊዎቹ ኤፍ-35 ተዋጊና ኤምኪው-9 ሪፐር ድሮኖች የጥቃቱ ሰለባ መሆናቸውን የኢራን መገናኛ ብዙሃን ዘግበዋል። በኩዌት ደግሞ የአልያል ሳሌም የአየር ሰፈርን ጨምሮ በሱቢያ የኤሌክትሪክና የውሃ ማጣሪያ ተቋማት ላይ የደረሰው ጥቃት የሀገሪቱን የኃይል አቅርቦት በእጅጉ አናግቶታል። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ የክትትል ማማ ጭምር ኢላማ የተደረገ ሲሆን በኢራቅ ባስራ ከተማ ደግሞ BP የተሰኘው የነዳጅ ኩባንያና የካርጎ ተርሚናሎች በእሳት ጋይተዋል። የኢራን ወታደራዊ ክንድ በኢራቅ ኩርዲስታን ክልል በተለይም በዋና ከተማዋ ኤርቢል ላይ በተከታታይ ለ13 ቀናት በዘነበው ጥቃት በጉልህ ታይቷል። ኢራን በአካባቢው የሚገኙ የኩርድ ተገንጣይ ቡድኖችን አሜሪካን እየረዱ ነው በሚል ክስ በስለላ ማዕከላትና ወታደራዊ ሰፈሮች ላይ ከባድ ጥቃትን አድርሳለች። በዚህም በአሜሪካ ቆንስላ ጽሕፈት ቤት አካባቢና አልቢተን የተሰኘ የአሜሪካ ኩባንያ መጋዘኖች ላይ ከባድ ውድመት ደርሷል። አሜሪካዊው ታይለር ጀምስ እና ኤዝቤላ ጎንዛሌዝ ሕይወታቸውን ያጡት በዚሁ የሰሜን ኢራቅ ግጭት መሆኑ ሪፖርቶች ያመላክታሉ። ምንም እንኳን የአሜሪካ ማዕከላዊ እዝ ሴንትኮም የእነዚህ ወታደሮች ሞት ቀደም ሲል የተተኮሰና ያልፈነዳ የኢራን ድሮን ቦምብን ለማምከን ሲሞከር በደረሰ አደጋ መሆኑን ቢገልጽም የኢራን መንግስት የመገናኛ ብዙሃን ግን ወታደሮቹ በቀጥታ በሚሳኤል ጥቃት የተገደሉ መሆናቸውንና አሜሪካ እውነታውን እየደበቀች እንደሆነ ይሞግታሉ። ኢራን የኩርዲስታን ክልል መሪዎችን ጦርነቱን እንዳይቀላቀሉና የአሜሪካን ፍላጎት እንዳያስፈጽሙ ጥብቅ ማስጠንቀቂያ የሰጠች ሲሆን ይህንን ካላደረጉ ግን ግዛቷ የጦርነት አውድማ እንደሚሆን አስረግጣ ተናግራለች። በእነዚህ ሁሉ ወታደራዊ ትርምሶች መሃል የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሻንጋይ ትብብር ድርጅት ጉባኤ ላይ ያደረጉት ንግግር የሀገሪቱን የዲፕሎማሲና የህግ መከራከሪያ ነጥብ በግልጽ ያሳየ ነበር። ሚኒስትሩ በንግግራቸው የኢራን እስላማዊ ሪፐብሊክ የተባበሩት መንግስታት ድርጅት ቻርተር አንቀጽ 51ን መሰረት በማድረግ ህጋዊ የሆነ ራስን የመከላከል እርምጃ መውሰዱን አስረድቷል። ኢራን ጦርነቱ ጀማሪ ሆና እንደማታውቅ ነገር ግን ሉዓላዊነቷንና የግዛት አንድነቷን ለማስጠበቅ ወደኋላ እንደማትል አጽንኦት ሰጥተዋል። አራቺ አሜሪካንና እስራኤልን በአስከፊ የጦር ወንጀል የከሰሱ ሲሆን በተለይም አሜሪካ የኢስላማባድ ስምምነትን በመጣስ በኢራን ላይ ጥቃት መሰንዘሯን አውግዘዋል። በቴህራን ከፍተኛ የፖለቲካና የሃይማኖት መሪ የተገደሉበትን፣ በሚናብ ከተማ 178 ንጹሐን ተማሪዎች ያለቁበትን እንዲሁም በጋዛና በሊባኖስ በጽዮናዊው አገዛዝ እየተፈጸመ ያለውን ሰቆቃ በማውሳት የዓለም አቀፉ ማህበረሰብ ዝምታና ድርብ ስታንዳርድ አሜሪካና እስራኤል ህግን በጣሰ መልኩ እርምጃቸውን እንዲቀጥሉ አድርጓልም ሲሉ ከሰዋል። ማንኛውም ሀገር ለኢራን ጠላቶች እርዳታ የሚያደርግ ወይንም የአየር ክልሉን የሚፈቅድ ከሆነ በዓለም አቀፍ ህግ ተጠያቂ እንደሚሆንና ኢራንም ህጋዊ ኢላማ እንደሚሆን አራቺ በጠንካራ ቃላት አስጠንቅቀዋል። በአንጻሩ ይህንን የኢራንን የኃይል ማሳያ ዝም ብላ የምትመለከት አሜሪካ አልነበረችም። የአሜሪካ ማዕከላዊ እዝ የኢራንን ወታደራዊ አቅም በተለይም የእስላማዊ አብዮታዊ ዘብን መዋቅር ለማዳከም ያለመ የተቀናጀ ያጸፋ ጥቃት መጀመሩን አስታውቋል። አሜሪካ ራዳርን አታሎ በማለፍ በከፍተኛ ትክክለኛነት ኢላማውን መምታት የሚችለውን ቶማሃክ ክሩዝ ሚሳይልን እንዲሁም ቢ1 ላንሰር የተሰኙት ስትራቴጂካዊ ቦምብ ጣይ አውሮፕላኖችንና ኤፍ/18 ተዋጊ ጀቶችን አሰማርታለች። የአሜሪካ መከላከያ ሚኒስቴር ፔንታጎን ኢራን ያስወነጨፈቻቸውን በርካታ ሚሳይሎችና ድሮኖች በአየር ላይ እንዳመከነ በመግለጽ የቀጠናው የአየር ክልልና ዓለም አቀፍ የንግድ መስመሮችን ለመጠበቅ ያለውን ቁርጠኝነት አሳይቷል። የቶማሃክ ሚሳይሎች ከጦር መርከቦችና ባህር ሰርጓጅ መርከቦች በመተኮስ የኢራንን የራዳር ጣቢያዎች፣ የኮማንድ ፖስቶችና የሚሳይል ማስወንጨፊያዎችን ኢላማ ማድረጋቸው የተገለጸ ሲሆን ይህ እርምጃ አሜሪካ በፈለገችው ሰዓትና ቦታ ኢላማዋን በከፍተኛ ርቀት የመምታት አቅሟን ያረጋገጠ ነው። ከሚታየው የጥይትና የሚሳይል ዝናብ ጎን ለጎን ሌላኛው ድምፅ አልባና እጅግ አደገኛው ጦርነት በሳይበር ምህዳር ላይ እየተካሄደ ይገኛል። ይህ ዓይን በማያየው የዲጂታል አውድማ ላይ የሚደረገው ግብግብ የዘመናዊውን ጦርነት አዲስ መልክ ፍንትው አድርጎ የሚያሳይ ነው። በኢራን የሚደገፉ የተራቀቁ የሳይበር ታጣቂዎችና የሩሲያ የስለላ መዋቅር ድጋፍ አላቸው የሚባሉ ሀገሮች በመካከለኛው ምስራቅ በሚገኙ የአሜሪካ አጋር ሀገራት መሰረተ ልማቶች ላይ ያነጣጠረ ከባድ የሳይበር ጥቃት እየሰነዘሩ ነው። የፋይናንስ ተቋማት፣ የውሃና መብራት ማከፋፈያዎች እንዲሁም የትራፊክ ቁጥጥር ስርዓቶች የዚህ ጥቃት ሰለባ ሆነዋል። በአንጻሩ የአሜሪካ የሳይበር እዝና የእስራኤሉ ሞሳድ የኢራንን የኒኩለር ማበልጸጊያ ተቋማት የሚሳይል ማስወንጨፊያ የኮምፒውተር ስርዓቶችንና የኮሚኒኬሽን መረቦችን ከጥቅም ውጭ ለማድረግ እጅግ ውስብስብ የሆኑ የቫይረስና የማልዌር ጥቃቶችን በማካሄድ ላይ ናቸው። ይህንን የሳይበር ላይ ሽኩቻ የጦርነቱን አድማስ ከመሬትና ከአየር ወደ ህዋና ወደ መረጃ መረብ በማስፋት የትኛውም ሀገር ሙሉ በሙሉ ደህንነቱ የተጠበቀ እንዳልሆነ የፍርሃት ድባብን አጠልቷል። የዚህ ቀጠናዊ እሳት ጭስ ወደ ቤጂንግና ሞስኮ አድማሶችም ተንሰራፍቷል። ቻይናና ሩሲያ ይህንን የአሜሪካን ትኩረት የሚሰርቅና አቅም የሚፈታተን ጦርነት በከፍተኛ የጂኦፖለቲካዊ ስሌት እየተከታተሉ ይገኛሉ። ሩሲያ በዩክሬን ካላት ጦርነት አኳያ አሜሪካ በመካከለኛው ምስራቅ አዲስ ጦርነት ውስጥ መዘፈቋ ለሞስኮ እፎይታን የሰጠ ስትራቴጂካዊ ስጦታ ሆኖላት አግኝተዋለች። በዚህ ምክንያት ሩሲያ ከጀርባ ለኢራንና አጋሮቿ የሳተላይት መረጃዎችን፣ የተራቀቁ የራዳር ስርዓቶችንና የሎጂስቲክስ ድጋፎችን
እያቀረበች እንደሆነ የምዕራባውያን የስለላ ተቋማት በተደጋጋሚ እያጋለጡ ነው። ቻይና በኩሏ የኃይል አቅርቦቷ እንዳይስተጓጎል ከፍተኛ ጥንቃቄ እያደረገች ቢሆንም አሜሪካ በቀጠናው ያላትን የፖሊስነት ሚና ለማዳከም የተፈጠረውን አጋጣሚ ዲፕሎማሲያዊ ብዝበዛ እያደረገችበት ትገኛለች። የብሪክስ የኢኮኖሚ ስብስብ ወደ ፖለቲካዊና የጸጥታ ትብብር እያደገ ባለበት በዚህ ወቅት የምስራቁ ጎራ መካከለኛው ምስራቅ ከአሜሪካ ተጽዕኖ ነጻ ወጥቶ ወደ ባለብዙ ዋልታ የዓለም ስርዓት እንዲገባ ጦርነቱ እንደ አንድ የእርግዝና ምጥ አድርገው እየተመለከቱት ነው። ከዚህ ሁሉ መረዳት የሚቻለው ጦርነቱ የአንድ ለአንድ ፍልሚያ ሳይሆን እጅግ የተወሳሰበ የቴክኖሎጂ የጂኦፖለቲካና የትረካ ጦርነት መሆኑን ነው። በአንድ በኩል ኢራን በራሱ አቅም ያበለጸገቻቸውን ሚሳይሎችና የድሮን ቴክኖሎጂዎች በመጠቀም የምዕራባውያንን እጅግ ዘመናዊ የአየር መከላከያ ስርዓቶችን መፈተን መቻሏ አቅሟ በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃም ከፍተኛ ስጋት መፍጠር የሚችል ኃይል መሆኑን በግልጽ አሳይቷል። በስለላ መረጃ ላይ ተመስርቶ ቁልፍ የሆኑ የአሜሪካ የጦር ሰፈሮችን ነጥሎ የመምታት አቅሟ እንዲሁም አሜሪካ በኩዌት፣ ባህሬን፣ ዮርዳኖስና ኢራቅ ያላትን ወታደራዊ እንቅስቃሴ በእጅጉ ማስተጓጎል መቻሏ የቴህራንን ወታደራዊ ብቃት አጉልቶ የሚያሳይ ነው። በሌላ በኩል ደግሞ አሜሪካ ይህንን የኢራንና የተወካዮቿን እንቅስቃሴ ለማክሸፍ የምትጠቀመው የላቀ የአየር ኃይልና የባህር ላይ ጥቃት የቀጠናውን የኃይል ሚዛን ለማስጠበቅ የምታደርገው ርብርብ ያሳያል። በዋሽንግተን በለንደንና በፓሪስ የፖለቲካ ኮሪደሮች ውስጥ ያለው ድባብም ከቀጠናዊ ጦርነት ሙቀት ያነሰ አይደለም። ይህ አዲስና ያልተጠበቀ ጦርነት የምዕራባውያንን ፖለቲካ መረጋጋት ክፉኛ እየፈተነ ይገኛል። በአሜሪካ ውስጥ ፖለቲካ በተለይም በምርጫ ዘመንና በከፍተኛ የፖለቲካ ጽንፈኞች ውስጥ የዜጎች ተቃውሞ አደባባዩን አሙቋል። ማለቂያ ወደ ሌለው ጦርነት ዳግም አንገባም የሚሉ የሰላም ወዳድና የጸረ ጦርነት አራማጆች ድምፅ በዋይት ሀውስ ደጃፎች እያስተጋባ ነው። አስተዳደሩ በአንድ በኩል የአሜሪካን ዓለም አቀፍ የልዕለ ኃያልነት ክብርና የአጋሮቿን ደህንነት የማስጠበቅ ግዴታ፣ በሌላ በኩል ደግሞ የሀገር ውስጥ የፖለቲካ ጫናን የማመጣጠን እጅግ ፈታኝ የገመድ ላይ ጉዞ ውስጥ ገብቷል። የአውሮፓ አጋሮችም ቢሆኑ በዩክሬን ጦርነት የኢኮኖሚ አቅማቸው በመዳከሙ መካከለኛው ምስራቅ ላይ ላለው ወታደራዊ ዘመቻ ሙሉ ልባቸውን ሰጥተው ለመሳተፍ እያመነቱ ይገኛሉ። የዚህ ግጭት ሌላኛው አስፈሪ ገጽታ ጦርነቱ ወደ ሌቫንት ቀጠና በተለይም ወደ ሊባኖስ፣ ሶሪያና እስራኤል ድንበሮች የመዛመት እድሉ እጅግ ሰፊ መሆኑ ነው። በደቡብ ሊባኖስ የመሸገውና ከሁቲዎች እጅግ የላቀ ወታደራዊና ሮኬት አቅም አለው የሚባለው ሄዝቦላ የእስራኤልን ሰሜናዊ ድንበር ከፍተኛ ውጥረት ውስጥ ከቶታል። የኢራን መሪዎች በተደጋጋሚ እንደሚያሳስቡት አሜሪካና እስራኤል በቴህራን ላይ ቀጥተኛ ጥቃት የሚከፍቱ ከሆነ ሄዝቦላ ወደ ቴልአቪቭና ሃይፋ ከተሞች በ10 ሺዎች የሚቆጠሩ ትክክለኛ ኢላማ መቺ ሚሳይሎችን እንደሚያዘንብ ማስጠንቀቃቸው የእስራኤልን የአየር መከላከያ ስርዓት አቅም ከማንኛውም ጊዜ በላይ ፈተና ላይ የሚጥል ነው። የሜዲትራኒያን ባህርም ከቀይ ባህር ዕጣ ፈንታ ያልተለየ የእሳት ቀጠና መሆን አደጋ አንዣቦበታል። የሶሪያ ግዛት አሁንም ቢሆን የኢራን የጦር መሳሪያ ማስተላለፊያና የሎጂስቲክስ ድልድይ በመሆን እያገለገለች ሲሆን ይህ የእሳት ቀለበት መላውን አረብ አህጉር ብቻ ሳይሆን ወደ አውሮፓ በሮችም ሊያንኳኳ እንደሚችል ወታደራዊ ስትራቴጂስቶች ይተነበያሉ። በአጠቃላይ ይህ ግጭት ዓለም አቀፉን የኃይል አቅርቦት የሚያስተጓጉል፣ በሺዎች የሚቆጠሩ ሰዎችን ለስደትና ለሞት የሚዳርግ እንዲሁም የመካከለኛው ምስራቅን የፖለቲካ ካርታ በአዲስ መልክ ሊስል የሚችል ነው። የየመን ህጋዊ መንግስት ማስጠንቀቂያ፣ የሁቲዎች የባህር ላይ እገዳ፣ የኩርዲስታን ክልል የውክልና ጦርነት ሰለባ መሆን እንዲሁም በሁለት ልዕለ ኃያላንና ቀጠናዊ ኃይሎች መካከል ያለው የፊት ለፊት መጋጠም ዓለማችን እጅግ ፈታኝ በሆነ የታሪክ ምዕራፍ ላይ መሆኗን ቁልጭ አድርጎ ያሳያል። በዚህ ሁሉ የልዕለ ኃያላን የቼዝ ጨዋታ፣ የቴክኖሎጂ ትርምስና የፖለቲካ ትርክት ውስጥ ትልቁን አሳዛኙንና መተኪያ የሌለውን ዋጋ እየከፈለ ያለው ተራውና ንጹሑ ማህበረሰብ ነው። የጦር መሳሪያዎች ሲዘምኑ የሰዎች ሰብአዊነት ግን እጅግ አሽቆልቁሏል። በየመን የሚገኙ ህጻናት፣ በኢራቅና በሶሪያ የሚኖሩ አረጋውያን እንዲሁም በቀጠናው የሚገኙ ስፍር ቁጥር የሌላቸው ንጹሐን ዜጎች ሌሊታቸውን የሚያሳልፉት በሚያደነቁረው የአየር ጥቃት፣ የሳይረን ድምፅና በፍርሃት ቆፈን ውስጥ ነው። የትምህርት ቤቶች ወደ ፍርስራሽነት መቀየር፣ የሆስፒታሎች ማቆሚያ ማጣትና የመሰረተ ልማቶች መውደም ትውልድን አምክኗል። ስደተኞች በየድንበሩ መከማቸታቸው አዲስና እጅግ አሳሳቢ የሰብአዊ ቀውስን ፈጥሯል። የዓለም አቀፉ ማህበረሰብ፣ የሰብአዊ ተሟጋች ተቋማትና የተባበሩት መንግስታት ድርጅት ጥሪዎች በጦር መሳሪያዎች ድምፅ ተውጠው ማሚቶ አልባ ሆኗል። የመካከለኛው ምስራቅ አሸዋ አሁንም የደምና የባሩድ ጠረንን ያውዳል። የዲፕሎማሲ በሮች ተቆልፈው ቁልፋቸው የጠፋ ሲመስል ጠረጴዛ ላይ መቀመጥ ያለባቸው መሪዎች በመሬት ውስጥ በአንከሮች ውስጥ ሆነው የጥፋት ትዕዛዝን ያስተላልፋሉ። ይህ ጦርነት የጥንካሬ መለኪያ ሳይሆን የሰው ልጅ የጥፋት አቅም ማሳያ ሆኗል። ቀጠናውም ሆነ መላው ዓለም በታሪክ ማህደር ውስጥ እጅግ አስፈሪ በሆነ ምዕራፍ ላይ ቆሟል። ወደ ኋላ ለመመለስ ድልድዮቹ ተሰብረዋል። ወደፊት ለመራመድ ደግሞ መንገዱ በፈንጂ የተሞላ ነው። የዚህ ሁሉ ጥረት ማጠቃለያ አንድና አንድ ነው። ወይ በጋራ ወደ ጥፋት አዘቅት መገስገስ አሊያም የጦር መሳሪያዎችን ዝም አሰኝቶ በእኩልነትና በመከባበር ላይ የተመሰረተ አዲስ የቀጠና የሰላም ስርዓትን መዘርጋት። እስከዚያው ግን የጥይትና የሚሳይል ድምጾች የመካከለኛው ምስራቅን ሰማይ ማጥቆራቸውን ይቀጥላሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ